ሰላም ጤና ይስጥልኝ እንደምን ሰነበታችሁ። ሳምንታዊ የአዲስ ሳይበር የዜና ጥንቅራችን ነው። አብራችሁን ቆዩ። በቅድሚያ ዋና ዜናዎችን ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ ከጸጥታ አካላት ጋር ተወያዩ። የዘንድሮው የአረንጓዴ አሻራ መርሃ ግብር የተሳካ እንዲሆን ህብረተሰቡን ባሳተፈ መልኩ መሰራት እንደሚገባው ተገለጸ። ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ ከጸጥታ አካላት ጋር ተወያዩ። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ ከክፍለ ከተማው ፖሊስ መምሪያ አመራሮች ጋር በወቅታዊ የጸጥታ ጉዳይ ዙሪያ ውይይት አድርገዋል። የክፍለ ከተማችንን ብሎም የመዲናችንን ሰላምና ደህንነት ከማረጋገጥ አንጻር እየተሰራ ያለው ስራ አበረታች መሆኑን የገለጹት የክፍለ ከተማው ስራ አስፈጻሚ አቶ ታረቀኝ ወርቅነህ በቀጣይም ህብረተሰቡን ያሳተፈ የጸጥታ ስራ መሰራቱ ተጠናክሮ መቀጠል ይኖርበታል ሲሉ ገልጸዋል። የውይይቱ ተሳታፊዎች በበኩላቸው በተለይ ህገወጥ የንግድ እንቅስቃሴን በመከላከል የተረጋጋ የገበያ ሁኔታ እንዲፈጠር በቅንጅት እየተሰራ መሆኑን ተናግረዋል። የዘንድሮ የአረንጓዴ አሻራ መርሃ ግብር የተሳካ እንዲሆን ህብረተሰቡን ባሳተፈ መልኩ መስራት እንደሚገባ ተገለጸ። የአዲስ ከተማ ክፍለ ከተማ ስራና ክህሎት ጽሕፈት ቤት አመራሮችና ሰራተኞች ለሰባተኛው ዙር የአረንጓዴ አሻራ ችግኝ መትከያ የሚሆን የጉድጓድ ቁፋሮ አከናውነዋል። የአዲስ ከተማ ክፍለ ከተማ ምክትል ስራ አስፈጻሚና ስራና ክህሎት ጽሕፈት ቤት ኃላፊ ወይዘሮ ኢቴማር ጌታቸው ሰባተኛ ዙር የአረንጓዴ አሻራ መርሃ ግብር የተሳካ እንዲሆን ህብረተሰቡን ባሳተፈ መልኩ መስራት ይገባል ብለዋል። ክፍለ ከተማው ከተማ ውበትና አረንጓዴ ልማት ጽሕፈት ቤት ኃላፊ አቶ ቢኒያም ተስፋዬ በበኩላቸው የአረንጓዴ አሻራ ስራ ውጤታማ እንዲሆን ከጉድጓድ ቁፋሮ ጀምሮ ያለውን የቅድመ ዝግጅት ስራ እንደሚያካትት ገልጸው የሚተከሉ ችግኞች ጸድቀው የታለመላቸውን ግብ እንዲመቱ ጉድጓዱን ሳይንሳዊ መንገዱን በተከተለ መልኩ መቆፈርና ማዘጋጀት ተገቢ ነው ሲሉ ተናግረዋል። የአዲስ ከተማ ክፍለ ከተማ በ52 ኢንተርፕራይዝ ለተደራጁ ወጣቶችና ሴቶች የመስሪያ ቦታ በእጣ አስተላለፈ። የክፍለ ከተማው ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽሕፈት ቤት ኃላፊ ወይዘሮ ኢቴማር ጌታቸው እንዳሉት የመስሪያ ቦታዎችን ፍትሃዊ ተጠቃሚነት ለማረጋገጥ በእጣ መተላለፉን ገልጸው የእድሉ ተጠቃሚዎች የነገ ህይወታቸውን የተሻለ ለማድረግ እንዲሁም ምርትና ምርታማነትን ለመጨመር ጠንክራችሁ መስራት ይጠበቅባችኋል ብለዋል። የክፍለ ከተማው የመስሪያ ቦታዎች ጽሕፈት ቤት ኃላፊ አቶ አሰፋ ዩጂ በበኩላቸው በበጀት ዓመቱ ይህ በአራተኛ ዙር የእጣ ማውጣት ተግባራችን በ52 ኢንተርፕራይዝ ለተደራጁ ለ216 ተንቀሳቃሾች በተለያዩ የእድገት ተኮር ዘርፍ ውስጥ በማኑፋክቸሪንግ፣ በግብርናና በኢንዱስትሪ እንዲሁም በሌሎች ዘርፎች የተደራጁ ወጣቶችና ሴቶችን እጣ በማውጣት በቀጣይ ተጠቃሚነታቸውን በዘርፉ ስኬታማ ውጤት ያገኙ ዘንድ የመስሪያ ቦታዎችን አጠቃቀምና መመሪያ አሰራርን በመገንዘብ መስራት ይገባቸዋል ሲሉ ገልጸዋል። ከስራ ፈላጊ ወጣቶችና ሴቶች ጋር ውይይት ተካሄደ። የክፍለ ከተማው ስራና ክህሎት ጽሕፈት ቤት የስራ ባህልና ምርታማነት ለሀገር እድገት በሚል መሪ ሀሳብ ከሁሉም ወረዳዎች ከተውጣጡ ስራ ፈላጊ ወጣቶችና ሴቶች ጋር የማጠቃለያ የግንዛቤ ማስጨበጫ ውይይት አካሂዷል። መድረኩን የመሩት የክፍለ ከተማ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ምክትልና ፖለቲካ ዘርፍ ኃላፊ አቶ አብነት አሰግድ እንዳሉት የስራ ባህልና ምርታማነት ለሀገር እድገት ሊመጣ የሚችለውን ስራ ፈላጊ ወጣቶችና ሴቶች በቂ የሆነ ግንዛቤ በስራ እድል ፈጠራ ዙሪያ ሲኖረን ተጠቃሚነትን ማጉላት የሚቻለው የስራ ባህል አድርገን መስራት ሲቻል ነው ሲሉ ገልጸዋል። የክፍለ ከተማው የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አደረጃጀት ዘርፍ ኃላፊ አቶ ደመቀ ዋኘው በበኩላቸው የስራ ባህልን አመለካከትና ስራን ሳታማርጡ መስራትና ራስን በገቢ መለወጥ እንዲሁም ምርትና ምርታማነትን ለማሳደግ ባሉ ጸጋዎችና ግንባር ቀደም ተጠቃሚነት መሆን ይገባቸዋል ሲሉ ገልጸዋል። ክፍለ ከተማው ስራና ክህሎት ጽሕፈት ቤት ምክትል ኃላፊ አቶ መለሰ ገብረ ሚካኤል በበኩላቸው ለተጠቃሚነት ዙሪያ የስራ ባህልን በማዳበር ውጤታማ የስራ መስራት እንደሚቻል አስገንዝበዋል። በአዲስ ከተማ ክፍለ ከተማ የ2017 የበጋ በጎ ፍቃድ መዝጊያና የክረምት በጎ ፍቃድ መክፈቻ ፕሮግራም ተካሄደ። የክፍለ ከተማው ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ዘሪሁን ኮርሜ እንዳሉት በጎ ፈቃደኝነትን ተግባር ለሌላ መኖርን የሰጠና ቁርጠኝነትን በመልካም ልብ አስተሳሰብ የተጎናጸፉ ቅን ለጋሽ ባለሀብቶች እና ግለሰቦች ባደረጉት በእውቀት በጉልበትና በገንዘብ ብሎም በሀሳባቸው ድጋፍ በማድረግ እንዲሁም የበጎ ፈቃደኞች አስተባባሪ አባላት ተግባራት የጎላ አስተዋጽኦ በማድረግ ትልቅ ስኬት እንዲመዘገብ ማስቻሉን ገልጸው በቀጣይም በክረምት የበጎ ፍቃድ ተግባር መከፈቱን ተሳታፊዎች አስተላልፈዋል።
የክፍለ ከተማው ምክትል ዋና ስራ አስፈጻሚና ስራና ክህሎት ጽሕፈት ቤት ኃላፊ ወይዘሮ እቴማር ጌታቸው በበኩላቸው በጎ ፈቃደኝነት ተግባር በተለያዩ ችግሮች ውስጥ ለነበሩ ዜጎቻችን እንባ ለማበስ በርካታ የበጎ ፈቃድ ስራዎችን ማከናወን መቻሉን ገልጸዋል። በቀጣይም የበጎ ፈቃድ ተግባራት በክረምት መርሃ ግብሩ ተጠናክሮ የሚሰራ ይሆናል ሲሉ ተናግረዋል። የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ጽሕፈት ቤት ኃላፊ ወይዘሪት ሀብታማ ቡልቻ በበኩላቸው በበጋው የበጎ ፈቃድ ፕሮግራም በርካታ ተግባራት መከናወናቸውን ገልጸዋል። ሳምንቱ ዋና ዋና ዜናዎቻችን እነዚህ ነበሩ። ሳምንት እስክንገናኝ ድረስ ቸር ሰንብቱ።